ሰላም ጤና ይስጥልን። የደቡብ አፍሪካ ተወላጅ በኢትዮጵያኖች ላይ የሚያደርጉት ድርጊት ነው። ኢትዮጵያውያን ከከተማ ወደ ሎኬሽን እቃ ይዘው ይሄዳሉ። በሄዱ ጊዜ የነሱ የወሰዱትን እቃው በአዙ መሳሪያና በቢላዋ አስፈራርቶ ይዘው ይጠፋሉ እና የመኪና ባለቤት እናንተን እቃ እንዲወስዱ የራሱን ሕይወት አስተርፋለሁ ብሎ ይሰጣል። እሱም ብቻም አይደለም፣ በሎኬሽን ላይ በሚሰራ ልጆች ላይ ቀንና ማታ ሳይሉ ወደ ሱቅ ሰብሮ ይገባሉ። በገቡ ጊዜም በአዙት መሳሪያውን ይመታሉ። ሱቅ ላይ የነበረ ልጅ የራሱን ሕይወት አሳልፋለሁ ያለውን ነገር ይሰጣል። ወደኑም ያለውን ነገር ይዘው ይጠፋሉ። ኢትዮጵያውያን ደም በደቡብ አፍሪካ እየፈሰሰች ነው። እሱም ብቻም አይደለም፣ ከደቡብ አፍሪካ ኢትዮጵያ የሚገባው በየቀኑ 19 ሬሳ መሆኑን እና ከ10 ዓመታት በላይ ባለ አካባቢ ላይ 47000 ኢትዮጵያውያን በደቡብ አፍሪካ ሞተዋል። ኢትዮጵያ ከ47000 በላይ የሚሆኑ ኢትዮጵያውያን በደቡብ አፍሪካ አጣለች። በኋላ መኪናውን ይዘው ይጠፋሉ። ከጠፉበት በመኪና በተደረገ በሳይት ላይ አቅጣጫ ሄደው ኢትዮጵያውያን በአንድነት ወጥተው በዚህ ጫካ ላይ እችን መኪና ያገኛሉ። አንድነታቸው በጣም የሚገርም ነው።
ለሌላ ጊዜ አስቸኳይ መረጃዎችን ከፈለጉ ዩቲዩብን ገብቶ ሰብስክራይብ በማድረግ ደወል ምልክት በመንካት ቤተሰቡን ለሌሎችም ሼር ማጋራት እንዳትቀሩም። ቸር ሰላሙንም ያሰማል። ወንድማችሁ ሳሚ ነኝ ከደቡብ አፍሪካ።